በነገራችን ላይ የእስራኤል መንግስት ላይ የተሰነዘረ ያለው የተቃውሞ በሀገሪቷ ዩኒቨርሲቲዎች ውስጥም እንደቀጠለ ሲሆን የሀገሪቷ መንግስትም ከበርካታ አቅጣጫዎች ጫናዎች እየበረቱበት ነው። የእስራኤል መንግስት ፍልስጤምን በዚህ መልኩ መደብደብ ከጀመረበት ከባለፈው ዓመት ጥቅምት ጀምሮ እስካሁን ከ16000 በላይ ህፃናት ተገለዋል። በአሁኑ ወቅትም በአስከፊ ሁኔታ ውስጥ ሆነው ከሞት ጋር ግብግብ ለገጠሙት የጋዛ ህፃናትና አዛውንቶችም ያለምንም ቅድመ ሁኔታ እርዳታ መደረግ አለበት ያለው የቻይና መንግስትም በርካታ እርዳታዎችን የያዘ ግዙፍ አውሮፕላን ወደ ጋዛ በመላክ እርዳታዎቹን በፓራሹት አድርጎ ወደ ጋዛ ህዝቦች እንዲደርሱ አድርጓል። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።